ስማ ወንድሜ ቀረብ ብለህ ስማኝ እኔ ሴት ነኝ አንተና ጓደኞችህ ሴቶች ብር ብቻ ነው የሚወዱት እያላችሁ ስታማረሩ ሰማለሁ ተሳስተሃል እኛ ሴቶች ከኪስህ ውፍረት በላይ የምንፈልገው ነገር አለ እሱም ወንድነት ይባላል እውነቱን ልንገርህ ካፌ ገብተህ ወንበር ስበህ ከመቀመጥ በፊት ገና አካሄድህንና አቀማመጥህን አይተን ይሄኛው ወንድ ነው ወይስ ዘልዛላ ብለን ፈርጀን ጨርሰናል ዘልዛላ ስልህ ምን ማለት የመሰለህ ለራሱ ክብር የሌለው አቋም የሌለው ሴትን ለማስደሰት ብሎ ማንነቱን የሚያቀል ወንድ ማለቴ ነው እና እመን ወንድሜ ለሴት ልጅ ከዘልዛላ ወንድ የበለጠ የሚያስጠላት ነገር የለም ዛሬ እንደ እህት ወይም እንደምትመኛት አይነት ሴት ሁኜ ሳልሸፋፍን እውነቱን ልንገርህ እነዚህ 3 ነገሮች ካሉብህ ለአይናችን ወንድ አይደለህም ዝም ብለህ ጊዜ የምናሳልፍብህ ዘልዛላ ነህ ዘልዛላ መሆንህን የምናውቀባቸው 3 መንገዶች ናቸው እኛ ሴቶች የተፈጥሮ ራዳር አለን አንተ ሳታውቀው የምትሰራቸው እኛ ግን የሚያስጠሉን ዋና ዋና ምልክቶች እነዚህ ናቸው ሳቢሳን ሰብስክራይብ አድርግና ከኔ ጋር ቆይ አንደኛውና የመጀመሪያው ነገር ውሳኔ መስጠት ሲያቅትህ ነው ወንድሜ ቀጠሮ ይዘን የት እንሄድ ብለህ ስትጠይቀኝ እንዴት እንደምበሳጭ ታውቃለህ ብዙዎቻችሁ ይሄን የምታደርጉት እኛን ለማስደሰት ወይም ጥሩ ወንድ ለመሆን እንደሆነ ይገባኛል ግን ለኛ የሚሰጠን ትርጉም ሌላ ነው እኔ የማየው ነገር የት እንሄድ ስትለኝ እኔ በውስጤ የምለው ይሄ ሰውዬ ለምሳ የሚሆን ቦታ መምረጥ ካቃተው ነገ እንዴት ነው ቤተሰብ የሚመራው እንዴት ነው በህይወት ፈተናዎች ውስጥ መሪ የሚሆነው ብዬ ነው ስማኝ እኛ ሴቶች በየቀኑ ብዙ ውሳኔዎችን ስለምንወስን እንደክማለን ወንድ ጋር ስንመጣ ግን መሪ እንፈልጋለን ትክክለኛ ወንድ ወይም ደግሞ አልፋ ወንድ እቅድ አለው ዛሬ ቦሌ 22 አካባቢ 11 ሰዓት እንገናኝ ብሎ ነው የሚደውለው እንዲህ አይነት ወንድ ሲያጋጥመን እኮ ልባችን ነው የሚጠፋው ወሳኝ ወንድ ሴክሲ ነው ይሄንን ማወቅ አለብህ ሁለተኛው እንደ ሴት ስትነጫነጭና ስሜትህን መግራት ሲያቅትህ ይሄኛው በጣም ያሳፍራል ወንድሜ እኔ ሴት ነኝ በተፈጥሮዬ ስሜታዊ ነኝ በወር አበባ በሆርሞን ለውጥ ስሜቴ ይወጣ ይወርዳል ታዲያ አንተም እንደኔ በትንሽ ትልቁ የምትነጫነጭ ከሆነ አንተም እንደኔ የምታኮርፍ ከሆነ እኔ በማንጥላ ስር ልረፍ እኔ የማየው ነገር ካፌ ተቀምጠን አስተናጋጁ ትዛዝ ሲያዘገይ ፊትህን አኮማትረስ ትጨቃጨቅ ሳይ ስለ ኑሮ ውድነት ስለ ፖለቲካና ስለ ትራፊክ ጠዋት ማታ ስታማረር ሰማ ይሄ ሰው ደካማ ነው ብዬ ነው የምፈርጅህ ስማ ወንድሜ ስማ ወንድ ማለት እንደ ተራራ የጸና መሆን አለበት ዓለም ተገልብጣ ብትመጣ እንኳን አንተ ንቅንቅ ማለት የለብህም እኔ ስፈራ እኔ ስጨነቅ ካንተ የምጠብቀው ተረጋጊ እኔ ያለው ይፈታል የሚል ቃል እንጂ አብረኸኝ ኦ እንድትል አይደለም የሚያማረር ወንድ ለኛ አይማርክም